ታዲያ እንደዚህ እየሰራህ እየለፋህ ምናምን ውጤት ሳታገኝ ረጅም ዘመን ትቆያለህ። አንድ ፍየል ብትወልድ በ4 ወሯ በጣም ምርጥ ጠቦት ታገኛለህ። በቃ ውጤት ነው ውጤት ነው አይደል? በቃ ስጋዋ ሚጣፍጥ አሮስቶ የምትሆን ፍየል ትገኛለች። የሰው ልጅ ስንት ይፈጃል እንደዚህ ልታደርገው ውጤት እንዲሰጥ? ለፍተህ ወጥተህ ወርደህ ኢንቨስት አድርገህ ስታነብ ስትሰለጥን ለነሱ ብለህ ብዙ ነገር ወጣትነትህን ወስደውታል። ዑምርህን በሽበት አስወርረው ጉልበትህን መጠው በልተው መቼ ነው ውጤት ማገኘት ትላለህ? ዶክተር አብዱልከሪም በካር ተርቢያ ምሳሌው ይላል እንደ አንድ የቻይና ባምቡ የሚባል ዛፍ አለ ይላል። እንደ ቀርከሃ ያለ ነው። እና የባምቡ ዛፍ ችግኙ ሲተከል ትንሽዬ እንትን ቡቃያ የሚሰጠው 4 አመት ውስጥ ትንሽዬ ሽንኩርት የምታክል ቡቃያ ነው ብቅ የሚለው ይላል። 4 አመት መሬት ውስጥ ቆይቶ በ5ኛ አመቱ 80 ጫማ ወደ ሰማይ ይወረወራል ዛፉ። ያን 4 አመት ያልታገሰ ሰው 5ኛ አመት ላይ የሚታየውን ውጤት አያገኝም። ምን ማለት ነው? ልጆችህ መጀመሪያ አመት ላይ 2ኛ 3ኛ 16 18 ምን ልታረጋቸው ትችላለህ? ኢንቨስት ነው እንጂ። ከዛ በኋላ ፊየውም የሚነል አያም አንድ ቀን መስጂድ ውስጥ ኮከቡ ዓሊም እሱ ሆኖ ልታዩት ትችላለህ። መታገስና መጠበቅ አለብህ። በአንተ ላይ ያለብህ መንከባከቡን፣ ውሃ ማጠጣቱን፣ ጸረ ተባዩን መከላከሉን፣ ማዳበሪያውን መስጠት፣ አመረሙን መንቀል፣ ይበክሉታል ብለህ ወይም ይቀነጥሱታል ብለህ የምትፈራቸው እንስሳት ካሉ አጥርህን ማጠናከር ነው። هذا هو التربية